በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኘው ገዳመ ወናያት አቡነ ሐራ ድንግል መቃብራቸው ያለበት ስፍራ ነው። ቦታው ሁላችሁ እንደምታውቁት ከአዲስ አበባ ባህር ዳር፣ ከባህር ዳር ዘንዘልማ፣ ከዘንዘልማ ደግሞ ወደ ውስጥ ፒስታ መንገድ የ30 የ20 ደቂቃ መንገድ ነው። እዛ ቦታ ነው መቃብራቸው ያለበት ስፍራ ነው ያለነው። አሁን ከፊቴ ካጠገቤ አንዲት እህት አለች። እሷ አባታችን አቡነ ሐራ ድንግል ያደረጉላትን ተአምራት የተደረገላትን ፈውስ እንዴት አድርጋ ወደዚህ ቦታ እንደመጣች ምን ያህል ቀን እንደቆየች እና የተደረገላትን ተአምራት ለእናንተ ትነግራለች፣ ምስክርነቷን ታኖራለችና ሁላችሁ ሕዝበ ክርስቲያን እንድትከታተሉን በአቡነ ሐራ ድንግል አምላክ ስም እንለምናችኋለን፣ እንጠይቃችኋለን። ወደ ምስክርነቱ ወስዳችኋለሁ። እህቴ መጀመሪያ ስምሽ ማን ነው? ወለተ ጻድቅ እባላለሁ ወይም ጽዮን ተሻለ። እሺ ወለተ ጻድቅ ከየት ሀገር ነው የመጣሽው? ከቡሬ። ቡሬ ማለት እዚህ ጎጃም ውስጥ ያለው ማለት ነው። ለምን መጣሽ? ለብዙ ዘመናት ጡት ካንሰር ተከስቶብኝ አጋጣሚ ከህፃንነት ጀምሮ ለ7 ዓመት ስሰቃይ ይኖር ነበር። እሺ እና ያልሄድኩት ጸበል ቦታ ያልሄድኩት ገዳማት የለም። በዚያ ላይም በጣም ብዙ ጊዜ ሰዎች ይፈትኑኝ ነበር። አድኝም በቃ ብዙ ተስፋ ያስቆርጡኝ ቤተሰብ ድረስ። ከዛ ጥበበጊውን ባህር ዳር ሐኪም ቤት ለመቆረጥ ሂጂ ሲሉኝ ቤተሰቦች እሺ አልኩ እና መጣሁ። ሂጂ ዶክተሮችን ሳናገር መቆረጥ አለብሽ አሉኝ። አይ እግዚአብሔር የሰራውን ህንፃ ማንም አያፈርሰውም። በቃ አቡነ ሐራ ገዳም የሚባል ታሪክ መጽሐፉን ገዝተው ሌሎች ልጆች አምጠው ስላሳዩኝ እሱን ታሪክ ስላነበቡ አቡነ ሐራ ገዳም ሂጄ መጸመቅ አለብኝ ብዬ ቀጥታ ምንም ሳልይዝ ቦርሳም ልብስም ሳልይዝ መጣሁ። 2015 ላይ መጣሁ። ልክ እምነቱን በተቀባው ጸበሉ መጠመቅ በ7ኛ ቀኔ ጡጤ ፈነዳልኝ። ውስጡ ጓጉሎ ነበረ። ሁለቱም ጡቶች? አንዱ ጡጤ አንዱ የቀኝ ነው የግራ? የቀኝ ፈነዳልኝ። እምነቱን ስቀባ ጨርሶ በሽታው ጠፋልኝ። እግዚአብሔር ይመስገን 2015 ላይ ዳን። ዛውን የመጣው ለስደት ነው። ስደት አቡነ ሐራ ድንግል ቢያድኑኝ 3 ዓመት ደፋ ቀና ብዬ ያገለግላል ቤተስ እያሉ ስደት ለመፈጸም ነው የመጣ። እናንተንም እንደኔ ለምስክርነት ያብቃችሁ። 3 ዓመት ገዳሙን ለማገልገል ነው ስለት የገባሽው? አዎ። ቆይ ስትድኚ ምን ያህል ጊዜ ተቀመጥሽ እዚህ? ለ3 ወር ተቀምጫለሁ። 3 ወር ሙሉ ስትጸበይ እንዴት ነበረ? ጸበሉን እየጠጣች ጡትሽን እምነቱን ትቀበያለሽ? እንዴት ነው የምታደርጊው? እስኪ ንገሪኝ። ጸበል ጠጣለሁ፣ 10 ሊትር ጠጣለሁ። ውስጤ የሚረብሸኛል። 10 ሊትር ጠጣለሁ። በተረፈ ደግሞ እምነቱን ከቅባ ቅዱስ ጋር እያቦካው እያሰነብኩት ለ7 ቀን እያቦካው ጡጤ ላይ ቀባለሁ። እሺ ያ ቀድሞ አመለከተ። መጀመሪያ አረንጓዴ ፈሳሽ ነው ከጡጤ ፈሰሰኝ። በጫፉ ነው ወይስ ፈንድቶ? በፈነዳው ላይ። እሺ ከዛም በኋላ እያለ ዙሪያውን አኮረሰ፣ ጅፋር ምናምን ያዘ። ከዛም በኋላ እምነቱን ስቀባው ይድርቅ እያለ ቆዳው እየተላጠ መጣ። 3 ወር ሙሉ እዚህ ተቀመጥሽ። ከዛ ዳንሽ? አዎ ድኜ ወደ ቤተሰብ ሄድኩ። አመቻችቼ ዘንድሮ ለማገልገል መጣሁ። መልካም። ግን ከዛ በኋላ ህመሙ እንደው ስሜቱ አለ ወይስ ሄደሽ ሐኪም ቤት ተመርመረሻል? ነው ስሜቱ በቃ ህመሙ ስለጠፋ ነው? ጭራሹን ህመም የለም፣ ስሜት ምንም የሚሰማኝ ነገር የለም። የፈነዳው ነገር ገጥሟል? አዎ ኖርማል ሰው እንደ በፊቱ ሰውነት ነው። ቆዳውን ለብሷል? አዎ። ስንት ጊዜ ነው የታመምሽው? ህመሙ ለስንት ጊዜ ነው የጀመረኝ? ያው ሳላውቀው 7 ዓመት ነው የጀመረኝ፣ ግን በጣም የባሰኝ 2013 ጀምሮ። በ7 ዓመትሽ ነው የጀመረሽ? አሁን ምን ያህል እድሜ ሆነሻል? 22 ዓመት። 22 ዓመት። በ7 ዓመት እድሜሽ ከሆነ 22 ወደ 15 ዓመት ተሰቃይተሻል ማለት ነው። ስለዚህ ከዚህ በ15 ዓመት ስቃይ ውስጥ አንቺ ዶክተሮች ጋር ሄደሻል። ዶክተሩ ጋር ተቆረጭ የሚባል ተሰጠሽ። አልቆረጥም አካሌ እግዚአብሔር ነው፣ እግዚአብሔር የሰራውን እግዚአብሔር ያድነዋል ብለሽ ወደ አቡነ ሐራ መጣሽ። አቡነ ሐራ ደግሞ በ3 ወር ቆይታ ብቻ ከመቆረጥ ድነሽ ሙሉ ጤነኛ ሆንሽ ማለት ነው። ምን ያህል ዓመት ነው አሁን እንግዲህ የምታገለግያቸው አሁን አቡነ ሐራን? እኔ እንደ እግዚአብሔር ፈቃድ ከዚህም በኋላ ዓለም የሚባለውን አላየውም። ምክንያቱም ሰውነት የተቆርጦ ሌላ ውስጥ ምገባውን ስላዳኑ አሁን ለጊዜው አባቶች ጋርም ተነጋገረ ችግር የለም ተብሎ ለ3 ዓመት እዚህ ያገለግላሉ። ከዚያም በኋላ ደግሞ እግዚአብሔር ወደ ፈቀደ በቤቱም ልቀር እችላለሁ፣ ሌላ ገዳማትም ሄጄ ላገለግል እችላለሁ። መልካም። እንግዲህ የደጅ ጠናው ቤተሰቦች እቺ እህት ከቡሬ ድረስ መጥታ ለ15 ዓመት ያሰቃያት የነበረውን የካንሰር በሽታ ጡቷ ላይ ቤተሰቦቿ ሐኪም ቤት እንድትሄድ ቢመክሯት
ሐኪም ቤት ደግሞ ስትሄድ መቆረጥ አለብሽ ተብላ ስትታዘዝ አይ እኔ አካሌን አላስነካም እግዚአብሔር እንደፈጠረ እግዚአብሔር ያድነኛል ብላ ወደ አቡነ ሐራ ድንግል መጣ። እንግዲህ ከመቆረጥ የጡትን ህመም ሁላችሁ ታውቃላችሁና ለ3 ወር ያህል ስትከታል ጸበል እየጠጣች እምነቱን እየተቀባች በእምነት ሰው አምኖ ከመጣ እንደሚድን ይታወቃልና አምና እምነቱን ተቀብታ በ3 ወር ውስጥ ከጡት ካንሰር ድናለች። አሁን ደግሞ ብጻቷን ልትገባ ነው ማለት ካዳኑ 3 አመት አገለግሎታለሁ ደጆ ሳልንቀሳቀስ ብላ አሁን 3 አመቱን ቃል የገባችው ለመፈጸም ነው የመጣችው። እንደገና እሱ አይደለም ከዚህ በኋላ እኔ የሞተ አካሌን አለቀልሽ የተባለ አካሌን እንደገና ሰው ስላደረጉኝ ከ3 ወር በኋላም ደግሞ እግዚአብሔር ቢፈቅዱ በቤቱ ነው ምኖረው ብላለች። እንግዲህ እግዚአብሔር ቃልሽን ፈጽመሽ በቤቱ እንድትኖሪ እግዚአብሔር ያጽናሽ። እግዚአብሔር እስከመጨረሻው ድረስ በጎ ነገር ያደርግልሽ። እንኳን ተፈወሽ። በተደጋጋሚ እንደምንናገረው አቡነ ሐራ ድንግል ነው ያለነው። አሁንም አባታችን አቡነ ሐራ ድንግል እንግዲህ በደውያት ላይ ስልጣን የተሰጣቸው አባት ናቸው። አሁንም ካጠገቤ ያለች እህቴ ከደዌ በአባታችን በአቡነ ሐራ ድንግል ምልጃ ድና ነው። ሲኬት ነው የመጣሽው? ስምሽ ማን ይባላል? ጮክ ብለሽ። ወለተ ኪሮስ። ወለተ ኪሮስ ከየት ነው የመጣሽው? ወቅን ከተማ ዳባት። ወቅን ወረዳ ዳባት ከጎንደር ወደ ዳባት። አዎ አውቀዋለሁ። ከሰሜን ጎንደር ወደ ታች ወደ ምንድነው የሚባለው ወደ ሊማሊሞ መንገድ ላይ ማለት ነው። ዳባት ነው የመጣው። እንዴት መጣሽ? አመጣጤ እኔ ስኳር ታማሚ ነኝና ያው እንግዲህ ስኳር በተለምዶ እንደዚህ ቁስል ምናምን የመዳን እድሉ አልነበረም እና ያው ያለማወቅ መጀመሪያ በሕክምና ላይ በጣም ብዙ ሰዓት ቆየሁ። ሁለት እጄ ላይ ቁስል ወጥቶ ነበረ። ያው አንዷን ጣቴን በሕክምና አስቆረጥኳት። ያለማወቅ ነበር። በሕክምና አንዲት ጣቴ ወጣችና አዛ ልክ 4 ወር እንደሆነ በነሐሴ ተቆርጬ ሂዳር ላይ ከዚህ አንገቴ ላይ ቁስል ዝም ብሎ እበጥ መጣና እበጡ ሲመጣ አይ እንግዲህ ይሄ ካበጠብሽ ኦፕሬሽን ሆነ ብለው ኦፕሬሽን አደረጉ። አንገትሽ ላይ እዚህ ላይ ከአንገቴ ላይ ማለት ነው። ከዛ ይሄን ያጡታል ላዩ ሲያጡት ግን ያለ ምንም መዳን ይሄ ራሴ በሙሉ ደረቴ፣ አንገቴ፣ ጫንቃዬ በሙሉ ሁሉ ነገር መግሏል። ያው ኢንፌክሽን የሚባል ነገር ተብሎ ኢንፌክሽን ፈጠረ ተብሎ ሙሉ አካሌ ምንም ነገር ሳይተርፍ ይሄ ከዚህ ላይ እንዲስጨቁት መጣ የማይባል መግል ባፌ ይመጣል። በዚህም ሲነኩት ይኸው እንደዛ ደግሞ መግሉ በጣም ከታችም ደረትሽን ሲነኩሽ ከጀርባሽም ከራስሽም ሲነኩሽ ከየት መጣም አይባልም እና ቁስለቱ ከባድ ነው። ከዛ ደባርቅ ነበር ሆስፒታል የነበርኩኝ። ከደባርቅ ወደ ጎንደር ሪፈር ተጻፈልኝ። ወደ ጎንደር ሪፈር ተጻፈልኝ። ገና ያው ወደ ጎንደር ደርሰን ወደ ሆስፒታል እንድንል ፋዘር አጋጣሚ ከዛ ነው የተቀበለኝና አረ ልጄ እኔ እንደዚህ ሆነሽ ሕክምና መውሰድ ያው ትድናለች ማልባልም አንገቴ እንዲህ ብሎ ደርቆ ስቀና ብያለሁ። ይሄ ደርቆ ነበረ። ሰው ማየት አልችልም። በቃ ሲያይ በቃ ትድናለች ብሎ ተስፋ ስለተቆረጠ ትሞታለች ነው እንጂ ትድናለች አለኝ። እንደዚህ ብለሽ ወደ ሕክምና ጨረር ትነሳ ተብሎ ነው የተጻፈልኝና እንደዚህ ብለሽ ሕክምና አልወስድሽም ልጅ፣ ስለዚህ ወደ ጸበል ላግባቻለሁና ጎንደር አቡነ ሐራ ጸበል አለ። ከዛ ስንሄድ ያው ምኝታ ምናምን የለውም ጸበሉ አለ። ያው ማደሪያ ምናምን ስለሌለው ዶር እየፈለገ ሳለ አንድ ሴትዮ መጣ። በቃ ዘንዘሊማ የሚባል ቦታ እንዲህ ያለ ጸበል አለ፣ ሀዛውን አጥማቻለና አሁንም ትድናለች ውሰዷት። ያው በአጋጣሚ ተጎንብሼ በቃ ብዙ መግልና ደም ባፌ ሲመጣየሽ ስለዚህ ሀዚህ ጸበል መቀመጥ የለብህ ሀዚህ ለሀዛውን አጥማቻለና ሀዛ ተጠምቀሽ ከዛ ትድኛለሽ፣ ዝም ብላችሁ እዛው ውሰዷት ብላ ጥላን ሄደሽ። ያው ሴትዮዋ ተናግራ ዙራ ብዙ ርቀት መንገድ ከሄደች ወዲያ በቃ እኔን እግዚአብሔር ነው የላከኝ ነይ ተነሽ ብላ ዙራ ደግሞ ተመልሳ መጣች ሴትዮዋ ማለት ነው። በቃ እኔን እግዚአብሔር ልኮ ይሆናል ኑ ሂዱ በቃ ብላ በቃ ሳናስበው ምንም አልያዝንም ብድግ ብለን በዛው አድረን ወዲያውኑ መጣና ያው ሰው ቀና ብዬ ማየትም አልችልም መጣው። ከዛ ያው ከኬንዳ ቤት ገብቼ ለ3 ቀን የሰው ብልክ በ3 ቀን በመጣሽ በ3 ቀን በመጣው በ3ኛ ቀኔ ማለት ነው። ከዛ የዛን ቀን እህል በልቼ ማላውቀው ወተት ባፍንጫዬ ነው የሚመጣው። ወተት እየተጋትኩ ባፍንጫዬ እየመጣ ያው ከመጡን ለስኳሩ ተብሎ ጁስ ነገር ደግሞ ስኳሩ እንዲጨምርላት ተብዬ ነው እንጂ ምግብ መብላት የማልችለው። ከዚህ የመጣው ቀን ያው ሐራ እንጀራ በልቼ አደርኩኝ።
እለቱ ነው የመጣው ዕለት እራት በልቼ አደርኩ። ከዛ በሶስተኛ ቀን አባቴ እምነት ቀብቶ ጸበል ሰጥቶኝ ቆየኝ ብሎ ከደጅቱ ላይ ሲመጣ በቃ የሆነ ነገር ካፌ ሙልት አለብኝና ወደ ፖፖ ጉንብስ ስል የሆነ በቃ ነፍስ የለውም የሞተ ነው። ይህ ንጣቴን ያክላል አውሬ ነገር ነውና ነፍስ የለውም ጥቁር ነገር ነው ወጥቶ በዛው ያነ ሁሉም በጣም ማት መግል መጣ። በጣም ብዙ ያነ ፈሰሰ። ያነ ፈሰው ልክ በሳምንቴ ሰውን ሁላ ማየት ጀመርኩ። ቀን አልኩ ሰውን አየሁኝ ሰውን ማየት ጀመርኩ። ከዛ ባፌ ሲመጣ ለሁለት ሰንበት ባፌ ሲመጣ የነበረው መግል ደግሞ በሁለተኛ ሳምንት ያቆመ። በሁለተኛ ሁሉ ነገር አቆመና ያው በአንደኛው ሱባኤ መዳን ጀመር። ሁለተኛው ሱባኤ ደግሞ መግሉም ሁሉም ነገር አቆመና እምነቱ ሙሉ ሲቀባ በዚህ እንደንቅርት ደግሞ በቃ እንደዚህ ብሎ ሁሉ ነገር ተከውኖ በዚህም ባፌም ቤትም ሲመጣ የነበረው በዚህ ታበጠ። ሁሉን ነገር ካንድ ላይ ከወነውና በዚህ አውጦ ልክ ያው ለአንድ 3 ቀን ያህል ተቸገርኩ። ህመሙ በዛ ጉሮሮ ላይ ስለሆነ እዚህ ላይ ስለሆነ ማለት ነው። አዛ ገብርኤል የተሳስ ገብርኤል የመጣው ነበር የጠር ገብርኤል ልክ በወሬ በቃ ሁሉች ራሱ አብረውኝ ያሉት ምናምን ስለትም ያገባሉ በቃ ፈንዳላት ብሎ ሁሉ ተጨንቆ ስለነበር ልክ ገብርኤል ደግሞ በዚህ ፈነዳ በወሬ ማለት ነው። ከዛ በቃ ይፈሳል እየደረቀ መጥቶ ልክ በ8ኛው ወሬ ድኜ በ8ኛው ወርሽ ድነሽ ሙሉ በሙሉ ድነሽ ሙሉ ኖርማል ሆኜ ምንም ሳይል ያው መግሉ ምን አቆመ። በ8ኛው ወር ያው በአጋጣሚ ስለወጣ ምስክርም አልሰጠውም በአጋጣሚ ወጥቼ ሄድኩ። እሺ አሁን እዚህ ላይ ትንሽ ቁስል ወጥቶብኝ ነበር። ያው ቁስል ከዛ ሐኪም ቤት እንዳልገባ ተቆረጭ እንደዚህ በቃ ኦፕሬሽን ምናምን ከበደኝና ዝም ብዬ ወደዚህ መጣሁኝ። ልክ በመጣው ደግሞ የሆነ ነጭ ነገር ጥርስ ወጥቶ ከመጣሁን 3ኛ ሰንበቴ ነው። በልክ በሳምንት የጥርስ ወጥቶ ደግሞ በሳምንት እጄንም ዳንኩ። ዳንሻው ግን ሄደሽ እንደገና ምርመራ አድርገሻል ሐኪም ቤት? ስኳር አለብኝ የለብኝ የሚለው ነው እንደው የቁስሉን ነው የመጣው ስኳሩ ያው መድኃኒት እየተጠቀምኩ ነው ያለው። ለእንግዲህም ጻድቅ ያውቃል። እንግዲህ ቁስሉ ግን ሙሉ በሙሉ ድኗል። ምንም የለውም። የዛ ያው ዝሮ ከእንትን አንትራሳውንድ ሲነሳ ሙሉ አካሌ ሙሉ ሰውነቴ ከትከሻ እስከ ጫንቃዬ እስከ ልቤ ሙሉ መግል ነው ያለው። አንትራሳውንድ ሲነሳ ምንም ባለጤና አስገኝ እና ያንን ሁሉ አድርገውልኛል። ተመስገን። እንግዲህ ተመልካቾቻችን የደጅ ጠናው ቤተሰቦች የምትሰሙት ነው። ሙሉ በሙሉ ሰውነቷ አንገቷ ቆስሎ በውስጥ መግል ይዞ እንዴት አድርገው አቡነ ሐራ ሰብስበው በጉሮሮ በኩል አድርገው አፈንድተው እንደገላገሏት ይኸው በምስክርነቷን ሰጥታለች እህታችን። እንግዲህ ሁሉም እቺ ልጅ ሐኪም ቤት ስትገባ ተቆረጪ ነው እኔ ተቆረጪ የማይለኝ እግዚአብሔር አገልጋይ አቡነ ሐራ ድንግል አለ በእምነቱ በጸበሉ የሚያድን ብላ አምና ስለመጣች እንግዲህ ሰውነቷን እንደምታዩት ነው። ቀና ብላ መሄድ ይችላለች ማየት ይችላለች። ስትመጣ ግን ሰው እንኳን ቀና ብላ ማታያ እንዴ ድፍት ብላ የመጣች እህት ናት። ጎንበስ ብለን ስንሄድ ታመን ስንሄድ ወደዚህ ከመጣን ቀና የሚያደርገን አምላክ በአቡነ ሐራ ድንግል ምልጃ በጸበላቸው በእምነታቸው ቀና ብለን እንድንሄድ አድርገዋልናል። እሷንም አድርገዋታልና ለአቡነ ሐራ ድንግል አምላክ ክብር ምስጋና ይግባው እያል ልጃችን እግዚአብሔር ጨርሶ ይማርሽ ሁሉ ጊዜ በቤቱ አይለይሽ። እሺ አሁንም እዛው አቡነ ሐራ ድንግል ደጅ ነው ያለነው። እናታችን እንግዲህ የተደረገላቸውን ምስክርነት ሊሰጡ ነው። ስለተደረገላቸው ነገር አቡነ ሐራ ድንግል እንዴት እንደጎበኙአቸው ምስክርነት ይሰጣሉ። ወደሳቸው ደግሞ ወስዳቸዋለሁ። ማን ነው የሚባሉት? ወለተ ጻድቅ። ከየት ሀገር ነው የመጡት? በዛዊት ማርያም። የዛዊት ማርያም ባህር ዳር ከከተማው ወደ ላይ ብለን ወደ ገጠሩ ውስጥ ጠጋ ሲል ማለት ነው። ምንድን ነበር የሚያሞት? እኔ አይምሮዬን እንትን ያለኝ አሳተኝ። አይምሮትን ነስቶት ነበር። ራስዎትን አያውቁም ነበር? አላውቅም። ወደዚህ እንዴት መጡ? በምን መጡ ታዲያ አይምሮትን ከሳቱ? አሁን በፊትም አሞኝ መጥቼ ነበር። አሁን ሐራ ድንግል ተጠመቅኩ ተሽሎኝ ቀርኩኝ። አዚያ በ7 ዓመቱ ደግሞ አመመኝ። ልብስ አጠባ ደርሼ መጥቼ አቤት ስገባ አመመኝ። መጀመሪያ ህመሙ እንዴት ነው የተነሳቦት? በቃ አይምሮዬን መሳት ነው ያስተኝ። ያናድደኛል ያበሽቀኛል ዝም ብሎ ደርሶ ያለ ምንም ነገር አዚያ በዚያ ምክንያት ያደርግና
ይፈሰጅኝ ልቤን ያስጨንቀኛል እንጂ ሰውነቴን የሚናገሩት ነገር አለ፣ በጆሮት የሚሰሙት ነገር አለ። ዝም ብሎ ማናደድ ነው እንጂ ምንም ነገር ባለም ብሎ ምንም ነገር የለም። እንዴት መጡታል? ማን ነው ይዞት የመጣው ወደዚህ? እናቴ እሱ ራሱትን አያውቁም፣ እናቶት ናቸው ይዘውት? አዎ አዞዲያ ተጠምቄ አሁን ተረጋግቼ ተጠምቄ እጄ ልጆችን ማይቼ ሰላም አገኘኋቸው። ቤተሰብ ሰላም አገኘሁ። ተሽሎኝ ተረጋግቼ እዚህ ስንት ቀን ተቀመጡ? 2 ሳምንት ተጠምቀን ልክ በተጠመኩ በሳምንቱ ነው ያወቅኩት። ቀኑንም ምንም ያወቅኩት ራሱትን የሚያወቁት 2 ሳምንት ማለት 14 ቀን ማለት ነው። ከዛም በኋላ ሄዶ ወደ ቤት አዞዲያ ቤቴን ሄድኩኝ። ተረጋግቼ ጸበልም እየተጠመሁ ምንም እያልኩ ቆይተን አሁን ሂጄ ተጠምቄ አሁን ሐራም ስለሆነ ለአሁን ሐራም እንድጠመቅ ብለን ትናንትና ነው የመጣን። አሁን ተረጋግቼ ተሽሎኛል። እግዚአብሔር ይመስገን። ልጆችንም እየመራሁ ነው። እንደ በፊቱ ሆኛለሁ። አሁን ተመስገን። ቤተሰቦትን እየመሩ ነው? አዎ ተሽሎኛል። ስንት ልጆች አሉት? ልጄ አለ። ስንት ልጅ አሉት? ስንት ልጆች አሉት? 6 አለ። ጎበዝ እኮ። ታዲያ ጥሩ ነው። ባለቤቱ አሁን ይሰራል፣ ልጆቹን ይዟል። አዎ ይዟል። ታመው እዚህ ጸበል ሲሆኑ ባለቤቱ ነው ልጆቹን የሚንከባከበው። አባቴም ቶችም አሁን ከሰው እኩል ሆነዋል። አሁን እኩል እንደ ሰው ሆኛለሁ። አይምሮትን ነስቶት ነበር፣ ራሱትን አያውቁም ነበር፣ ልቦትን ያስጨንቆት ነበር። አሁን ያ ሁሉ በአቡነ ሐራ ድንግል ጸበል ጠፍቶ ልክ እንደ ሰው ይናገራሉ፣ ይሄዳሉ፣ ያስባሉ፣ ይቀመጣሉ። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። እናታችን እንግዲህ ከባህር ዳር ወጣ ብሎ ከቤዛዊት ማርያም በስተጀርባ ገጠር ነው የነበሩት። እንግዲህ ድንገት ውሃ ሲቀዱ የገጠር አኗኗር ታውቃላችሁ። ምንጭ ሄዶ ነው ውሃ የሚቀዳው። ያለ ሰዓትም ይኬዳል። እንግዲህ ያለ ሰዓት በመሄድ ደግሞ ያው ሰይጣን ሰውን ይጻረራል፣ ይለክፋል። በዚህ ምክንያት አይምሯቸውን አጥተው ቤተሰብ ጥለው 6 ልጆቻቸውን ባለቤታቸውን ጥለው እናታቸው ናቸው ወደዚህ ወደ አቡነ ሐራ ድንግል ያመጧቸው። እንግዲህ አቡነ ሐራ ድንግል ልክፍትም ይሆን ቁስልም ይሆን ልብ ማጥፋትም ሌላም ቢሆን በአቡነ ሐራ ድንግል ጸሎት የማይፈወስ የለም። ስለዚህ አሁን በ2 ሰንበት ውስጥ ተረጋግተው ራሳቸውን አውቀው ሄደው ተመልሰው ደግሞ ልጆቻቸውን አይተው አሁን ደግሞ መጪው ግንቦት 11 የአባታችን የአቡነ ሐራ ድንግል ግንቦት 11 በዓላቸው ነው። ጸበል ያፈለቁበት ዕለት ነው። እንግዲህ ያ ሁለቱ ጸበሎች የፈለቁበት ነው። እንግዲህ አባታችን አቡነ ሐራ ድንግል እዚህ ቦታ ሲኖሩ ውሃ የለም ነበረ። እግዚአብሔር ለምነው ጸበል አሁን የምንለውን ጸበል እግዚአብሔር ለሳቸው አፍልቆላቸው ሲጠቀሙበት ኖሯል። አሁን ደግሞ እኛን እየፈወሰ ነው። ስለዚህ እስከዛ በዓል ድረስ ቆያለሁ፣ ታምሩንም እናገራለሁ፣ ያደረገልኝንም ፈውስ መሰክራለሁ ብለው መጥተው እንግዲህ እኛ ጋራም እግዚአብሔር ገጥሟቸዋል። ይሄው መስክረዋል። እንግዲህ ጨርሶ ይማሮት። ሲመለሱም ይሄ ሰይጣን ቤቶ ወይም መንገድ እንዳያገኙት የአቡነ ሐራ ጸሎት ይርዳዎት። አሁንም የአባታችን የአቡነ ሐራ ድንግል ፈዋሽነት እየቀጠለ ነው። መሰካሪዎችም ደግሞ በየተራ እየመጡ ነው። አሁን መስካሪያችን ደግሞ የአቡነ ሐራ ድንቅ ስራ የሚመሰክሩት እችን ሕፃን የያዙ እንደገና በጀርባቸውም ሕፃን ይዘዋል። ማን ነው የሚባሉት እናቴ? ማንጠግቦሽ። ማንጠግቦሽ ከየት ነው የመጡት? አንበሳሜ። አንበሳሜ ማለት የት ነው? አንበሳሜ ማለት ማሸንኮሮ ቀበሌ ቀደምት አካባቢው እንግዲህ ትልቁ የሚታወቀው ቤት ነው። ጎንደር ነው? ጎንጃም ነው? ቀደምት ሚካኤል ጎንደር ነው አይደል? አዎ ጎንደር ነው። እሺ ያው ምንድን ነበረ? ለምን መጡ እዚህ? ለይትጣን የመጣው እኔ። ምን ያማት ነበረ? እንደው ራሷንና ሽንቷንም ሰገራዋንም አታዝበትም። አትቆጣጠርም ራሷን? የለም። መቼ ነው የመጡት? 2 ሰንበቴ ነው ነገር ከመጡ። አሁን በቅርብ ነው የመጡት? ስትመጣ በሽታዋ ራሷን ነው የሚያማት። ሽንቷንም ሰገራውንም አትቆጣጠርም። አሁንስ እንዴት ናት? ይሁናተኝ። አሁንም አልዳነችም? የለም። እግዚአብሔር ያድንልዎት፣ አይዞት። እግዚአብሔር ይማርልዎት። እርስዎ ካመኑ በእርሶ እምነት ልጆቹ ይድናሉ። እሺ እሺ እናቴ እግዚአብሔር ይስጥልኝ። እናቴ እንዴት አሉ? እግዚአብሔር ይመስገን። አሁን የት ነው ያለ ነው? እስኪ ንገሩ። አቡነ ሐራ ድንግል። አቡነ ሐራ ድንግል የት? ባህር ዳር የሚገኘው ገዳመ ወንያት አቡነ ሐራ ድንግል ነው ያሉት። ማን ነው የሚባሉት እርስዎ? ማንጠግቦሽ መብራት። ማንጠግቦሽ መብራት። ከየት ሀገር ነው የመጡት? ስንጋ መድበል
ዘንጋ መድብል የት ነው? ዘንጋ መድብል ጎጃም ነው? ጎንደር ነው? ደቡብ ጎንደር ነው? ወረታ ወደዚህ አመድበር ነው። ወረታ ደብሩ ወደዛ ዘንግ ከሆነ ሚካኤል ጎንደር ነው። ጎንደር ነው አይደል? ወረታ አዎ ደቡብ ጎንደር ማለት ነው። ደራ ወረዳ ውስጥ ፎገራ ውስጥ ማለት ነው። ፎገራ እንግዲህ ክርስቶስ ሰምራን ሁሉ ያጠቃልላል። ምን ነበር የሚያሞት? እንግዲህ እድሜ ወደ 60 ዓመት እየሆነ ነው። እርሶ እድሜዎት 60 ዓመት ተጠግተዋል? እየተጠጉ ነው። የጀመረኝ ግን በ20 ዓመቴ ነው። 40 ዓመት ሙሉ ህመምተኛ ሆነው ነው? አዎ እንግዲህ በቁንጮ ባሌ ነው ታዝዬ በ7 ዓመቴ ነው የተዳርኩት። እሱ በ15 ዓመቱ ነው። ሌላ ለውቅም ካለ ውሃና ካለ ባሌ በቀር ያው በዛን ጊዜ ሰውዬው አያርፍም በዳር ይዞ እኔ በንዴትም በምን ስል ቆየው። ንዴቱ በበቀኝ ጥሩ ነበር። ከዛሽ ጋር ሆኖ የተተነኮለብኝ ነገር ኑሯል። አሁን ያን ነገር ንቄ ስተወው ያደር እያደር አዛዥ ሌላ ሆነ ሲባል ንብረቴንም ጨረሰብኝ ባሌ። 4 ልጅ 4ቱንም አወደማቸው። የሚያደርገው ድግምት ማለት ነው። በዳር የሚወለዱት ያድጋሉ፣ ቤት ያሉት ይወድማሉ ሲባል ያ ድግምት አስሮ አያስወጣኝም። ዙሮ 4 ሰጠኝ። በመድኃኒዓለም ፍቃድ እነዚህ አሳደጋቸው። እኔ ከራሱ ነው ከኔ 4 ወለድኩ። እነዚህ 3 ናቸው። አብሬ እያሳደግኩ ነው ያለ። አሁን ያ ድግምት የልቡ ሲደርስ የሰውየው ተንኮል መሆኑ እንትን የት ትደርሳለህ ይቺ የዋህ ብሎ እግዚአብሔር 4ቱን አሳደግልኝ ፈንታዬን ማለት ነው። አሁን በቃ ነገሩን ትቼው ያችን ስታደርግ የነበረችው በፍቃዱ ሞተች፣ በሽታ ገደላት። እኔንም ስትተነኮል የነበረችው ያ በሽታ እኔም እየተተነኮለ እያደር ዞኛል። ሲይዘኝ 40 ዝንጎ ቆርቆሮ ሰርቼ ያን መርጋለሁ ሲል የቅንጭላቴን ደሜን አፈልቶ ከዚያው አርግቶታል። ይበጠበጥና በቃ አይምሮዬን ይሰውረኛል። ከዚያ በፊት ስውራ ወጅጃ ዞኝ ይወጣል። ቃራት ስራት ሰርቼ የማጠቅመኝ ነገር ሆጭ አድርጌው ዝም ብዬ አንድ ነገር ሲናገሩኝ ወጥቼ ወጅጅ ያደርገኛል ሲባል የቤት ጓዝም እየተባለ እናት አባቴ ሳሉ 3 ወር ባላ ገንዳ ወሰዱ። እንደገና ያን በቃ እኔ እንግዲህ የቤት ጓዝ ደምም የሚባል ነው ያትበሉኝ። በቃ ምንም ዶሮ ምናምን ሞራ ምናምን እንዳትሉኝ በቃኝ። ልጆችን ይፈጅኔንም ይረደኝ በቃ በፍቃዱ ሰጥቶኛል። ያሳድጋቸው በቀርም ቦታ አልጠበብ ይውሰዳቸው። እኔን ወስዶ ሲወል እስኪከተኝ ድረስ ማለው ስለ አባቴ አዘነብኝ። እዘን በዚህ ያዘን ከዋዘን ከደረሰ እነሱ ወደ ሌላ ቦታ ሄጂ ነው የሚሉት። አዎ እንደዚህ የሚያደርግሽ የቤት ጓዝ ነው። ያ ሁላ ልጆች ሲያልቁ ንብረቴን ሲያስጨርሰኝ ቡና ሁላ ተውኩ። በቃ የጫቴ ምናምን አውዛ የሚባል ነገር አለ። አይን እያየ እንግዲህ ልጆቹ ቢሞቱ ስደው ጽድቅ ነው የሚቀመጡ። እኔ ግን እንዴት አይን እያየ ሲወል ገባለሁ ደግሞ ድጋሜ ስል ያኔ ደም እንትን ስቶ የው የሚያከብሩት ወደ የው የቤት ጓዝ ማለት ነው። ወደ ሙናራ መቼ መጣ ለነግረው ታድል። አሁን በሌላ ቦታ ሆጭ አርጌው ልጅቱ ማርያም የሚባል ጠፍቼ ሄድኩ። እነዚያ ልጆችን ትቼ ንብረቴንም ከፋፍዬ ልጅቱ ማርያም ሂጄ ቅብር ቤት ነው። የ3 ዓመቱን መጨረሻው ልጅ 3 ዓመት ሆኖታል። 3ቱን ትቼ 2ቱን ከናቴ አንዱን ከና አባቷ ትቼ ጠፍቼ ሲሄድ እንደሱ ያለ አባት አለ። ልጄ ምንድን ሆነሽ ነው አለኝ። አለባበስሽ ደህና ሁለመነሽ በሽታ ያለብሽ አትመስልም እና ባልሽ እየወጣ እያገባ ልጆች እየተሰቃዩ እየመጡ እያለቀሱ ማትሄጂ አለኝ። አባቴ ልቦናዬን አይምሮዬን ምንድንም እንደሆነ አላውቀውም። 24 ሰዓት ሰርቼ 3 ሰዓት ነት እንቅልፌ ዝም ብሎ ወተሽ ሲለኝ በቃ የመንገዱን እንደው የሰማው እንዳና አገኘዋለሁ ነው እንጂ ደክመኛል አይደለም። እና አይምሮዬን አላውቀውም ስላቸው የቤተሰብ ድግምት ባድፊኒት ነውና ጊዜሽን ጠብቂ እና ቤተሰብ ማትሺ ከሆነ ዝም ብለሽ ቤትሽን አፍርሰሽ ራስሽን ችለሽ ቁጭ በይ። የሚያናድድሽ ካለ የሚያናድድሽን ነገር ሳታይ የሚያናድድሽን ሰው አሉ። ቤቴን አፍርሽ ስቀመጥ እናት አባቴ ጋርም ያንም ሆኖ ዝም ብሎ ሊያፈርሰኝ ሊሰራኝ ዝም ብሎ ምኑን በቃ ባልም እንደው ጠነቀቅ ነበር። ያን ሁላ ባል አስረሳኝ። እንደገና እነሱ ሲጨንቃቸው ደግሞ በልጅነት ያላደረኩትን ነገር ሞራ ምናምን እንደዚህ ሲያደርጉ እናንተ አድርጉት እኔ አልቀበልም። አሁን አይቀበልኝ መድኃኒዓለም አይቀበልኝ። መቼ መጡ ታዲያ? ስል አምና ገብቼ እንደገና ከዚያ ትዳር ድንጋይ ተሸክሞ አግብቶ እንደገና አንድ ልጅ ያለኝ እዚሁ አባቱ ጋር ያሉኝ ያንን ድሬ ስል ከባሌ ጋር አንገት ለአንገት ሊያስተናንቀኝ ደረሰ።
በቃ እሱንም ገድዬዋለሁ ነው የምልህ እኔ ለራሴ ዛሬ እንደ ነፍሰ ገዳይ ነው የምታይ። በቃ እሱ ግን የሰራትን ስራ ስለሚያውቃት ታግሶኛል። አሁን ያው የዳርኩት ልጅ አለመታሰሬ ነው እንጂ ሰንሰለት የሚገባብኝ ሰው ነበርኩ። በቃ ከማስርሽ አይምሮሽ ትንሽ አውቅ እንደው ዝም ብለሽ ከመኪናው ተሰቀይ አይምሮሽ አይሰራ ከሆነ መስታወት የምትሰብሪ ከሆነ ልሰርሽ አለኝ። አይ አልሰብርም ብታስረኝ እኔ ፈቃዴ ነው በአይምሮ አላዘዝኩበትም። ግን እኔ ብታስረኝ ሰረኝ ሲመልስልኝ ስሶ ንብረት እንትን ልቦኔን ይመልስልኝ አዘዲያ በያለ ያው እንድቃርጎዞ በሰኔ አመቱ ከዚህ ጣለ ሰኔ አምና 2 አመቴ ነው። እሺ በሰኔ አመቱ ሲጥልኝ ያ ድግምት ተያዘ። እሺ ሲፈጠረቅ ያው ባሌ የዋለብኝና ያቺ ጣውንት የዋለች ቢለፈለ እሺ ማዚ ወዲያ እንግዲህ ካንቺ ወስጄ ምርቄልኝ አገር ብዬ ማልመልስሽ ካንቺ ጋር ተቀምጬ ምን ሰርቼ ደሞ ላንቺ ቀለብ ምን ሰው አዚህ አልቀመጥም። አሁን አራ ድንግል እንደሚያረግ ያርግሽ ብሎ ጥሎኝ ሄደ። ልጆት ሄደ አዲስ አበባ ሄደ። ትንሹ አብሮ እንደማጅን አብሮኝ ይዞራል። ያ መጨረሻው ማለት ነው። መጨረሻው እንኳን አይደለም መውለዱን አቋርጬዋለሁ። ደሞላ ተተኝ ያ ልጅ መጣ። ያ ልጅ ሲያስታምመኝ ማሰር ማለት ነው ወጀጅ ሲያደርገኝ ወደ ሌላ ሄደ። ያ ልጅ እየተቆጣጠረ መንፈቅ አስታምመኝ። በመንፈቅ ያ ጮኸ ድግምት ሁሉ የታደሰ የለ በቃ ጮኸ ለቀቀኝ። ሲለቀኝ ያኩንታቦት አብራ ስትወጣ አዎ ያቁን ሲገቡ ነው የሚጫው። እሺ ኩንታሮቲቱም አብራ ጉጁ ሲወጣን ይወጣችብኝ። እሺ በቃ መዲ ያስመስለኛል። ጥሪሄል ስበላ ደም እየወረሰ ይወጣል። ሐኪሙ አብሮ በሃይምሮ ያዘልኝ። የሃይምሮ ነው ተብሎ 10 አመት ተጠቀምኩ። ልቤ ተንቀጠቀጠ። ጨውም አልበላ ቡና አረቂ ምናምን አልቀምስ ጠላ። ከዚያ ተገደልኝ ለግል ቤት ተቀብዬ ከዛሽ ጢስ ቤት ነው ተቀምጬ ያለው። እንደዚያም ሁኜ ምናምን ኮሽ ካለብኝ እንዳሞራ ብሮ ነው ይዞኝ ሊሄድ የሚነሳቅ አዘዳ ያው ሁላ ነገር ተረጋጋሁ። ዳኑ ከዚህ መጥቼ ያ ኩንታሮትም ያ መቅበራቸውን አፈር አልቀባም ብዬ ከዚህ ካፈረ ተስገ የሚረክሰውን የወደ መረቱን አፈር ለብቻ አውቅቼ ያን ኩንታሮት ቀባዋል። የወከው ስወቀው ያ እንደወካ ያ ቅጭት ሲል ዝም ብሎ ደንብት ወይ በ4 በ5 በ6 አመቱ ነው ዝም ብሎ የወራ አበባ መስሎ ፈነዳ። የሃይምሮም ተረጋጋ። ያ ልጅም ትምህርት ቤት እዚህ ቁስቋም ገባ። 2 አመት ነው እዚሁ ነው ያለው። ስለታቸው ልጆች 5,000 ብር አስገቡ። አሁን ልጆች አገር ብለሽ አትመለሽም ራሽን አንከራቶ እኛን ጦሩን እየወጋ እየጣለ ልጅ የለኝም ከምትይ እስከ መጨረሻው ድረስ እየወለደ ያንጣት ያው የታደሰብሽን በቃ ከእንግዲህ ሀገር ልሻት ዝም ብሎ እዚህ ያስቀምጠውኛል። አሁን እንቅልፍ እንደልብ የተኝቼ በተነሳው ጊዜ እሳቸውን ስራ እየሰራው ብድራቸውን እየመለስኩ እገኛለሁ። አሁን እስከ መጨረሻ እሳቸውን ስራ እየሰራው ከሚያኖር ያኑሩኝ እንጂ ሀገር ብዬና ዓለም ብዬ መመለስ አይደለም። እንዴት መጡ አቡነ አራ ድንግል? ካንሰር ነው ተብዬ ደብረ ማርቆስ ልቆረጥ መጣሁ። ካንሰር አሞት ጡቶትን ነው? እሺ እና አሁን የሆነ ሴትዮ አቡነ አራ አትቆረጭ ሐኪም ቤት ሄዱ። መጀመሪያ ምን አሉት ሐኪሙ? ተቆረጩ ነው ያለው። መረመረና ካንሰር ነው ብሎ ከዛ መቆረጥ ነው ያለበት ጡቶት ተቆረጩ አለ። ሁለቱንም ጡቶትን ነው? አንዱን ነው። ቀኝ ነው ግራ? ይበዚህ ቀኝ። እሺ እና ተቆረጫ አትቆረጩ አቡነ አራ የሚባል ጠበል ሂጂ አለች። ማናት ያለችት? ደብረ ማርቆስ ናት። አላውቃትም። አያውቋትም? እንዴት አገኟት? መንገድ ነው ያገኘኋት። ከጎረቤት ጋር ስንሄድ ያገኘኋትና እሺ እንደዚህ ብላ ስትዋራት ያቺ አማቴ አረጋ ተቆረጠው ዝም ብላ ተደውና አራዚያ ነው የደንኩልኝ ማለት እሺ እና መጣሁ ዝም ብዬ እዚህ። መቼ ነው የመጡት? ጥር እንትን የጥምቀት ነው የመጣሁ። ያሁኑ 3 ወር ማለት ነው 4ኛ ነው ያስኳው ነው ፈነዳልኝ ይፈሳል። እሺ ጸበሉን ይጠጣሉ። እምነቱን ይቀበላሉ። በፊት የሚያመቱ ስሞታ አሁን አለ ስሜቱ? አሁን ሳይመኝም ዝም ብሎ ይፈሳል። እሱ ያው መዳኑ ነው። ግን በፊት የሚያሞት ነገር አለ አሁን? በቃ ያመኝም አሁን ቀደም ያመኝ ነበር፣ ይቆረጥመኝ ነበር። አሁን ያመኝም። አሁን እምነቱን ቀዳዳው በፈነዳው በኩል እየቀቡት ነው። ባፉ ነው የሚፈስ። ባፉ ነው በጡቷ ባፉ ነው የሚፈሰው። መልካም። በፊት እንዴት ነበር የሚያደርጉት?
ቀደማ ይሄን ትከሻዬን ሁላ ይቆረጥመኛል። ይሄንን ሁላ ስራ ስሰራ እንትን ይጠዘጥዘኛል። እሺ አሁን እምነቱን ተጀመርኩኝ ጠበሉን ተጠጣሁ ምንም አይለኝም። ያው ፈነዳልኝ። ፈነዳሎት ተነፈሰ ሰውነቱ ህመሙ ጠፋ። አሁን ህመሙ ያመኛል። እንግዲህ በስንት ወር ሆኖት ማለት ነው? ያው እንግዲህ በጥር ነው የመጣው። 11 አካባቢ ነው የመጣው ለጥምቀት። ከጥምቀት ይዘው እዚህ አልሄዱም ወደ ሂጅ አሁን በበዓሉ ሂጅ ማማቱ ሲገባ ሂጅ ተመልሼ መጣሁ። አሁን በዓሉን ብዬ ለህር ደግሞ እንግዲህ እናታችን እንግዲህ ከደብረ ወርቅ ነው የመጡት። የአባታችን አቡነ ሀራ ድንግል እንግዲህ የሚገርም ነው። በየቦታው አቡነ ሀራ ድንግልን ቦታው እንዲተዋወቅ እግዚአብሔር ሰው ይልካል ለታማሚዎቹ። እሳቸውም የማያውቋት ሴት ናት የነገረቻቸው። አቡነ ሀራ ድንግል ብትሄድ ትድናለች፣ ሐኪም ቤት ገብታ መቆረጥ የለባትም ተብለው እንግዲህ ቀጥታ ወደ አባታችን አቡነ ሀራ ድንግል መጡ። ጥሪ ይዞ እስካሁን አሉ። በፊት የቀኝ ትከሻቸውን ይዘው ይጠዘጥዘኝ ነበር፣ ጡቴንም ያመኝ ነበር። አሁን ግን ጸበሉን እምነቱን መጠጣትና መቀባት ከጀመርኩ ጀምሮ በጡቱ አፍ እየፈሰሰ በሽታው ወጥቶልኝ ተዘጣዚውም ህመሙ ጠፋልኝ እያሉ ነው። እንግዲህ አቡነ ሀራ ድንግል ይበልጡኑ ደግሞ ጤነኛ አድርገውት አሁንም ጤነኛ ሆነዋል፣ ድነዋል ከካንሰሩ የሚመሰክሩበት እርሶ እንደገና ተመልሰው ጤነኛ ሆነው ኑሮትን የሚኖሩበት እንደገና እግዚአብሔርን የሚያገለግሉበት እድሜ እንዲሰጥልን እንመኝልዎታለሁ። እግዚአብሔር ጨርሶ ይማሮት።